ብዙ ነገሮች ህይወቴ ላይ ፈጥረሻል እና ተቀይሜሻለሁ ቲም ከሆነ እሺ እኔም ይቅርታ ጠይቃለሁ። ታረቃችሁን አረጋግጡልኛ። ተቃቀፉና ኦማይ ጋሽ ኦማይ ጋሽ አበጋዝ ተበላ፣ አበጋዝ ተበላ። እንኳን ደስ አላቸው ሩታና ሄርሜላ ታረቁ። አበጋዝ በመሀል ከተማ ቀረ። አዎ ይሄ ነው የሚያምርባችሁ። የምሬ ነው የምላችሁ። እና እህትማማቾች ናችሁ። ስለዚህ የሚያምርባችሁ አውቃችኋል ማለት ነው። አበጋዝን ቅጥል አድርጉልኝ ብዬ ተናግሬ ነበረ ቅድም። እና ለማንኛውም እንኳን ደስ አላችሁ ቤተሰብ። ሩታዬና ሄርሜላ ታረቁ። ወይኔ በላቸው እኮ ቡዜ እንግዲህ ዛሬ መልካም መልካም አጫውቷታል። አይታችኋል። ከዚህ በፊት አትተዋወቁም ነበረ። ነገር ግን በአንድ ወንድ ተጣልታችኋል። በአብርሃም ነው የተጣላችሁት። አሁን ግን ታረቁ። አዎ ሰላም ይሻላል። እናንተ አትተዋወቁም ነበረ። በአንድ ወንድ ነው የተጣላችሁ ብላ እንግዲህ አስታረቀቻቸው። ታርቀዋል። ሄርሜላም እንግዲህ ያጠፋውብሽ ነገር ካለ ህይወቴ ላይ መታሽ እንደዚህ ያደርገሻል የምትኝ ነገር ከሆነ በጣም ይቅርታ ያለች ትገኛለች። ሩታም እንግዲህ ይቅርታ ጠይቃ ይቅር ተባባሉ ማለት ነው። ስለዚህ ከዚህ በኋላ አበጋዝ አጠገብ እንዳይደርሱ፣ እሱም እናንተ አጠገብ እንዳይደርስ፣ አዎ ድርሽ እንዳይል፣ የምሬ ነው የምላችሁ፣ ድርሽ እንዳይልባችሁ አባሩት። አሁን እኮ ማለት ነው ለፈተና ይመስለኛል ያቀረበው ይሄ ጉዳይ። ውድ ቤተሰቦች አብርሃም ለምን መሰላችሁ? ሁለታችሁም አልፈልግም አለ አይደለም። ምን ይፈጠራል? ምን ይሉኛል? የትኛዋ ናት የምትፈልገኝ? የትኛዋ ናት የምትለማመጠኝ? የትኛዋ ናት ክብሯን ጥላ እኔን የምትከተለው እግሬን ስር ተንበርክካ የምትለምነኝ ብሎ ይሆናል። አይታወቅም እኮ። አዎ ይሄ ነው። ስለዚህ አሁን የፈለገን ቢሆን ለፈተና ይሁን ለምን ይሁን የትኛው ትወደዋለች፣ የትኛው ታፈቅረዋለች፣ የትኛዋ ደግሞ ትለምነዋለች የሚለውን አይሰራም። ሄርሜላና ሩታ ቆፍጠን ብለው ህይወታቸው መኖር አለባቸው። አለቀ። እንዲህ ነችና እናንተ ሲታረቁ ደስ አለኝ ጋይስ። የምሬ ነው ብላችሁ ለምን በቃ ሰላም ይሻላል እንዴ ከጭቅጭቅ ከንዝንዝ። እሱ ደግሞ እንደ ተፈላጊ ነው ሁሉ የሚያወራው። እንደ ተፈላጊ እሱ ተፈላጊ ነው፣ እነሱ ፈላጊ ናቸው። ደፋር ደፋር ነህ። እሺ ለማንኛውም ውድ ቤተሰቦች እንኳን ደስ አላችሁ። አሁን እናንተም ታረቁ ጋይስ። የምሬ ነው ብላችሁ ታረቁ። በቃ መጣላት የለም፣ መጨቃጨቅ የለም፣ መነዛነዝ የለም። እስከ ዛሬ ድረስ ራሱ ስንሰዳደብ የኖር ነው፣ ስንዛለም የኖር ነው። ይቅርታ ትጠያየቁ ማለት ነው። ከዚህ በፊትም ስንሳደብ የኖር ነው። ያለ አግባብ ነው፣ ያለ አግባብ ነው እንግዲህ ከሰው ጋር ስንል የነበረው በማያገባን ነገር በማይመለከተን ነገር ማለት ነው። በዛ ላይ ደግሞ ህዝቤ የራሱ ህይወት እየኖረ እኛን እያጣሉን። አዎ እውነት። እሺ አሁን ሄርሜላና ሩታ ይቅርታ ተጠያየቁ። እኛስ እኛስ ማን ነው የሚያስታርቀን? እንግዲህ ቡዜ ሰሞኑ ስታሽቃብጥ ነበረ። አይፈልግሽም በቃ ከህይወቱ ውጪ ስትላት ነበረ ለሩታ። እሱን እኔ እጠላታለሁ። ብዙ ይቅርታ አድርጉልኝና ቤተሰብ፣ ለምን ሁለታችሁም ሴት ናችሁ። ስለዚህ በአንድ ወንድ አትጣሉ ብላ ብታስታርቅ ብታግባባ ጥሩ ነበረ። ወይም ደግሞ ሩታ እንጂ አልፈልግሽም ብሎሻል አይደለ? ሴትነትሽን አስከብሪ፣ አስከብረሽ ኑሪ፣ ከህይወትሽ ይውጣ፣ ተዩ በቃ። አልፈልግሽም እንዳለሽ አንቺም አልፈልግህም በዩ ብትላት፣ እንደዚህ ብትላት እኔ ደስ ይለኝ ነበር። ምን አክል ደስ ባለኝ። እሷ ግን ምን እያለች ነበር? በቃ አይፈልግሽም፣ ከህይወቴ ውጪ ልኛለሽ አይደል? ከህይወቱ ውጪ። አልፈልግህም ስትይ የነበርሽው አንቺ ነሽ። በቃ አልፈልግሽም ብለዋል። የራሱን ህይወት ይኖር፣ የራሱን ህይወት ለመኖር መርጧል። ከሄርሜላ ጋር ነው የምኖረው ብለዋል። ከእሷ ጋር ነው የሚኖረው ስትላት ነበረ እኮ። ይሄ ቀን እንደሚመጣ አላወቀችውም። አሁን ዛሬ ላይ መታ እንደ ጥሩ ጥሩ ሰው ጀብድ እንደሰራ ሰው ምንድን አለች? ታረቁ በቃ። ማስታረቅሽ ደስ ብሎኛል፣ ግን ከዚህ በፊት ራሱ የምታደርገው ድርጊት ያ ነገር ብትናገር ነበር የሚያምርባት። ያ ነገር ስላችሁ በቃ ሩታዬ ይቅርብሽ፣ ይህ ሰውዬ ከሄርሜላ ጋር ነው አይደል መኖር የምፈልገው ብሏል። ስለዚህ ይኖር ብትላት እውነት ደስ ይል ነበረ። በቃ በቃ ሴት ልጅ ደግሞ ስታወራ እንደዚህ አይነት ንግግር ነው የሚያምርባት እንጂ ስታሽቃብጥ ስታሽቋልጥ አይደለም። ለማንኛውም ተመልካቾች እናንተም ታረቁ። አዎ ታረቁ፣ የምር ታረቁ። ሄርሜላና ሩታ ወደፊት በሉ። እንደው ዩቱበሮቹ ራሱ ማለት ነው ሩታን ስትሳደቡ የነበራችሁ ዩቱበሮች ምንድን ነው የሚወጣችሁ? እኔ ሳሁን ሄርሜላን ራሱ ወቅጥስ አደርጋት ነበረ እኮ ለምን መጣሽ በህይወታቸው ብዬ ማለት ነው። እኔ ግን ወድጄ አይደለም እየተሳደብኩ የነበረው፣
እሱም ለምን መሰላችሁ? አብርሃም እስከ መቼ ነው በሴቶች ህይወት የሚጫወተው? አንድ አብርሃም አመጣትና እሷስ ክብሯን ዝቅ አድርጋ ለምን ትሰራለች? ሴት ናት፣ ሴትነቷ ለምን አታስከብርም? በማለት ነው። ምን እየተሰራ እንደሆነ ስለማቅ እውነት ሴት ልጅ በዚህ ልክ ክብሯን ዝቅ ተደርጎ እንዲሸቀልበት አልፈልግም፣ እንዲሰራበት አልፈልግም። ለዛ ነበር እንደዛ እያልኩኝ የነበረው እንጂ ለሌላ ነገር አይደለም። እኔ አልደረሰችብኝም ሄርሜላ። ገባችሁ አይደለ? ምንም የሚያገናኘን ነገር የለም። የሀገሬ ልጅ ናት። አዎ የቡታጀራ ልጅ ናት። ነገር ግን በዚህ ልክ ክብሯን ዝቅ አድርጋ የራሷን ህይወት እየኖረች እዚህ ጋር ደግሞ ለገንዘብ ተብሎ ሌላ ነገር መስራቱ ተገቢ አይደለም በማለት ነበረ ስናገራት የነበረው። ስለዚህ አሁን እንዳያው ከዛ ሁሉ ጭቅጭቅና ነዘነዝ ወጥተው ሁለቱ ታርቀው የራሳቸው ህይወት ለመኖር ወስነዋል ማለት ነው። ቤተሰብ እናንተም እንግዲህ የሚያስታርቃችሁ ሰው ፈልጉ ፈልጉ፣ እውነት ፈልጉ። እኔ ሩታና ሄርሜላ ታርቀው አንድ ላይ አንድ ቤት ውስጥ ምግብ ሲበሉ በሉ፣ አንድ ቤት ውስጥ ቡና አፍልተው ሲጠጡ በሉ፣ ሲዝናኑ በሉ፣ ጓደኛ ሆነው ባያቸው ደስ ይለኛል። እውነት ደስ ይለኛል። የብሬ ነው ብላችሁ አንደኛ ተመልካችን መሳደብ ያቆማል። በቃ እነዚህ ልጆች እነዚህ ሴቶች ሰላም ፈጥረዋል። በሰላም እየኖሩ ነው፣ በደስታ እየኖሩ ነው። ስለዚህ አንሰድባቸውም ብለው ተመልካች ራሱ ይወስናል ማለት ነው። ስለዚህ በዛ እኔ ደስ ይለኛል ለተመልካች እንጂ አብርሃም ይናደዳል ወይም አብርሃም የሆነ ነገር ልላቸው አልችልም። እናንተ እንደምታስቡት ስላልሆነ ማለት ነው። ወይም እኛ እንደምናየው ስላልሆነ አልልም። ቢሆን ምንኛ ደስ ባላይ ጋይስ። እውነት ሪል ይሄ ነገር ተደርጎ ከዛ በኋላ ለሩታና ለሄርሜላ አልፈልጋቸውም እንዳላቸው እነሱ ደግሞ ሰላም ፈጥረው ታርቀው አብረው ሲኖሩ አቤት የአብርሃም ጨጓራ ታየኝ የዛኔ። አቤት የአብርሃም ጨጓራ ይተክን ነበር፣ ትክን ይል ነበረ። ሰሞን እኮ ጋይስ ቡታጀራ መጥተዋል እና አላቸው ቡታጀራ መጥተው እንትን ሲሉ ነበረ፣ ሲያሽቋልጡ ሲያሽቃብጡ ነበረ። አብርሃም በሉ ሁላቸውም ዩቱበሮቹ በጠቅላላ አሁን እናንተ አታውቁም ይሄ ጉድ። እኔ ወቁ አትወቁ አላውቅም፣ ግን መጥተዋል። የኤፍሬም ሽምግልና ሲላክ እና ሲዝናኑ ነበር። ያልመጣ ዩቱበር ጠይቁኝ። እኔ አሁን መናገር አልፈልግም። ነገረኛ አታድርጉኝ። ነገረኛ አሮጊት ነው የምትባሉት ወሬ ስታበዙ። በዛ እኔ መናገር አልፈልግም። እና ሲያሽቃብጡ ነበር እላቸዋለሁ። ያልገባ ዩቱበር እኮ አልነበረም ጋይስ። ያልመጣ ዩቱበር ቪዲዮ ይቀረጻል፣ መጀመሪያ ይዘጋጃል፣ የሚፖስተው ቪዲዮ ለኤዲተር ይሰጠዋል። እነሱ እዚህ መጥተው ይዝናናሉ። እናንተ ግፈኞች፣ እውነት ግፈኞች ናቸው እኮ እናንተ። ቀርጾ ነበረ ማሳየት ለሚዲያ፣ ከዛ በኋላ ጉዳችሁ ነበረ ማፍላት። እውነት እኔ ሼም ባይዘኝ የሆነ እንዴት ልበላቸው፣ ተመልካች የሆነ ነገር ይላል ባልል ማለት ነው። ጉድ ነበረ ማደርጋቸው እነዚህ ዩቱበሮች እንክፉላ። እና ለማንኛውም ውድ ቤተሰቦች በያላችሁበት ሰላም ሁኑልኝ።